ምክክር የመጨረሻ ፍቱን መድኃኒት ነው። ኢትዮጵያ ሀገራችን ለዘመናት እርስ በርስ በመደማማት አንዳች ያተረፈችው ነገር የለም። ሕይወት ከመጥፋት፣ አካል ከመጉደል፣ ልጆቿ በየአገሩ ተሰደው ከመንከራተት፣ ከከፋ ድህነት እና ውድቀት ውጪ ያተረፈችው ነገር የለም። ይሄ የጦርነት አዙሪት፣ ይሄ እርስ በርስ የመተላለቅ አዙሪት ለማስቆም ያስችላል ተብሎ ይሄ የሀገራዊ ምክክር ተጀምሯል። በእርግጥም በዚህ ዘመን ሀገራዊ ምክክር ወሳኝ ጉዳይ ነው። የትልቅነትም መገለጫ ነው። የስልጣኔም መገለጫ ነው። ወንድሙን ገድሎ ወንድም ወንድሙን ጥሎ ጀግንነት የለም። ውድቀት ነው። የውድቀት ውድቀት ነው። በጣም የሚያሳዝነው ነገር ኢትዮጵያ የሃይማኖት ሀገር ናት። ከ90% በላይ ባንድም በሌላ መንገድ እግዚአብሔርን የሚያመልክ ሕዝብ ነው። እንደዛ ሆኖ ግን እንዲህ አይነት እልቂት ሲከሰት በእውነት የሚገርም ነው። በጣም የሚያሳዝን ነው። ምንም ነገር ሳናጣ ሁሉ ነገር ተሰጥቶን የሁሉ ነገር ባለሀብት ሆነን ስናባቃ ግን የሁሉ ነገር ጭራ ነው የሆነውና ይሄ መቆም አለበት። ይሄ መቆም አለበት። በቃ ልንል ይገባል። እርስ በርስ መጨራረስ በቃ ልንል ይገባል። ከዚህ ቀን ጀምሮ በኢትዮጵያ በየትኛውም ግዛት የሰው ደም መፍሰስ ማቆም አለበት። እናቶች የሚያለቅሱበት ዘመን ማብቃት አለበት። ወላጆች ልጅ አልባ የሚሆኑበት ዘመን ማብቃት አለበት። በመነጋገር አዲስ የፖለቲካ ስርዓት ለማዋለድ እንችላለን። እኛ በተሰጠን አዋጅ የተቋቋምንበት አዋጅ አንዱ ዓላማ በምክክር አዲስ የፖለቲካ ስርዓት ማዋለድ